ሉቃስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ የተወሰነ ነገሮችን አነሳና ምድባሉን አስመልክቶ በጣም ባሉን አስመልክቶ ወይም ትንሣኤውን አስመልክቶ እጅግ ጥቂት ነገር አወራና እንደ መልእክት አይነት ነገር አወራና ወደ ቀጣዩ ፕሮግራም ነው የምንሄደው። የሚያስጨንቅ ነገር አይደለም። በጣም ደስ የሚል እጅግ በጣም ጥቂት የሆነ ነገሮች ነው ማወራው። አነበዋለሁ የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ አነበዋለሁ። መጽሐፍ ቅዱሳችሁን በምትመቹ ወይም በምትይዙት እግዚአብሔር በሰጣችሁ ቋንቋ መጽሐፋችሁን ማንበብ ትችላላችሁ። እንዲህ ይላል እግዚአብሔር ቃል። በጌታ በኢየሱስ ስም አነበዋለሁ። ፋሲካም የሚባለው የቂጣ በዓል ቀረበ። የካህናትም አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበረ። ሕዝቡም ይፈሩ ነበርና ሰይጣንም ከ12ቱ ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ። ሄደን እንዴት አሳልፎ እንደሰጣቸው የካህናት አለቆችና ከመቅደስ አዛዦች ጋርም ተነጋገረ። እነርሱም ደስ አላቸው፣ ገንዘብ ሊሰጧትም ተዋዋሉ። እሽም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበረ። ፋሲካም ሲያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስንም ፋሲካ እንዲበላቸው ሄዳችሁ አዘጋጁልኝ ብሎ ላካቸው። እነርሱም ወደ ናዝሬት እናዘጋጃለን፣ ወዴት እናዘጋጃ ዘንድ ትወዳለህ አሉት። እርሱም አላቸው፣ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛቸዋል፣ ወደሚገባበት ቤትም ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቱ ጋር ፋሲካን ይበላበት እንግዳ ቤት ክፍል ወዴት ነው ይልሃል ብሉት። ያም በደረስ ላይ ያለውን የተነጠፈውን ታላቅ አዳራሽ ያሳያቸዋል፣ በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህንን ፋሲካ እበላ ዘንድ እጅግ እመኝ ነበረ፣ እላችኋለሁ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋውንም ተቀብለው አመስግኑም፣ ይህች እንኳችሁ በመካከላችሁ ተካፈሉ እላችኋለሁና የእግዚአብሔር መንግሥት እስኪትመጣ ድረስ ከአሁን ጀምሮ ከወይን ፍሬ አልጠጣም አለ። እንጀራውንም አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲህም ከራት በኋላ ጽዋውንም አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደም የሚሆን አዲስ ኪዳን ነው። ነገር ግን አሳልፋ የምሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። የሰው ልጅስ እንደተወሰነው ይሄዳል፣ ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህንን ሊያደርግ ያለው ማን እንደሆነ እርስ በራሳቸው ይጠያየቁ ጀመረ። ደግሞም ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እንዲህም አላቸው፣ አሕዛብ ነገሥታትም ገዟቸው፣ በላቸውም የሚሰለጥኑት ቸርነት አድርጓቸው ይባባሉ። እናንተ ግን እንዲሁ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላቸው እንደ ታናሽ፣ የሚገዛም እንደሚያገለግል ይሁን። በማዕድም የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላቸው እንደሚያገለግል ነኝ። ነገር ግን እናንተ በፈተናዎቼ ከኔ ጋር ጸንታችሁ ኖራችኋል አላቸው። ጌታ ለዘላለም ይባረክ። እንዲህ ያለ ይቀጥላል። እንግዲህ ወደ ታች ስትሄዱ ይህ ይሁዳ አስከትሎ ያመጣበትን ታሪክ ነው የሚያወራውና በማዱ ቦታ ላይ ተቀምጦ የነበረበትን ታሪክ ነው የምናገረውና እኔ በጣም ሁለት ነገሮችን ነው እዚህ ጋር የሚያነሳው። ርዕስ አድርጌ የወሰድኩት እግዚአብሔር ፕሮግራም ላይ ጣልቃ መግባት የሚል ነው ርዕሴ። የእግዚአብሔር ፕሮግራም ላይ ጣልቃ መግባት የሚልና ይሁዳ ደግሞ ኢየሱስን አሳልፎ የሚሰጥበት ጊዜ ይፈልግ ነበረ የሚለው ነገር ላይ ነው መልእክት ያለው። የእግዚአብሔር ፕሮግራም ላይ ጣልቃ መግባት የሚል ነገሮች ስንመለከት ይሄ የእግዚአብሔር ፕሮግራሞች ላይ ብዙ ሰዎች ጣልቃ ሊገቡ ሊሞክሩ ይችላሉ። ብዙ ሰዎች ሊያበላሹ ይችላሉ። ብዙ ሰዎች የእግዚአብሔርን ዓላማ ሊያደናቅፉ ሊሞክሩ ሊታገሉ ይችላሉ። ነገር ግን ከዚህ ሰውዬ ጋር የሚተካከል ማንም የለም። አንድ ቀን እንደዛ ብዬ አገልግያለሁ። እንደዚህ ፋሲካ ቀን ለማለት ነው። እንደዚህ ብዬ አገልግያለሁ። ይሄ ሞት የከፋው ለይሁዳ ነው ብዬ ይሄ ሞት የከፋው ለይሁዳ ብቻ ነው፣ ለማንም አይደለም። ሁሉም ሰው ይሄ ሞት በኋላ የተረዱትም ያኔ የወጉትም የሰቀሉትም ሁሉም ንስሐ ይገቡ ኢየሱስን እንደ ግል አዳኛቸው አድርገው ሊቀበሉ ጊዜ አገኝተዋል። አሁንም እስከ ዛሬ ድረስ ቀስ በቀስ እየሰሙ ኢየሱስን እየተቀበሉ ሰዎች ወደ መዳን የመጡ ነው። የከፋው ይሄ ሞት የማን ነው ካላችሁ ለይሁዳ ነው። ለይሁዳ እጅግ የከፋበት ሞት ነው። ኢየሱስ ሞት
የሚለውን ሊያገናኘን ይችላል። ለምን ቢባል ኢየሱስ ሲናገር እንደዚህ አለ። ምግቡን ባበላበት ሰዓት እንዳለ ምግቡን እያቀረበ እንዳለ ጸልዮ እየሰጣቸው የደሜ ዋጋ ነው የሥጋዬ ዋጋ ነው ይሄን ከወሰዳቸው ጊዜ ሞትን ታስታውሳላችሁ ብሎ እየሰጠ ያለ ግን አንድ ነገር ተናገረ። አሳልፋ የሚሰጠኝ እጅ ከኔ ጋር አለች፣ አብራ የበላች ነው፣ አብራ የጠጣች ነው፣ አብራ የተከተለች ነው የሚለውን ነገር ሲናገር እንመለከታለን። ይሄ ብቻ አይደለም፣ እንዲህ አለ እኔ የሰው ልጅ እንደመጣ ተላልፎ ይሰጣል፣ የሰው ልጅ ሞት ስለሚገባው ይሞታል። ነገር ግን አለ በእግዚአብሔር ፕሮግራም ላይ፣ በእግዚአብሔር አጀንዳ ላይ፣ በእግዚአብሔር ሕይወት ላይ፣ በእግዚአብሔር ሁኔታ ላይ፣ በእግዚአብሔር ዓላማ ላይ እጁን ጣልቃ የሚገባ የሚያስገባ አለና ካለ በኋላ ለዚህ ሰው ባይወለድ ይሻላል፣ ባይፈጠር ይሻላል። የእግዚአብሔር ልጆች አንድ ሁለት እንድትረዱ ፈልጋለሁ። እግዚአብሔር ፕሮግራም ሲያወጣ በራሱ ተማምኖ እንጂ በማንም መደገፍ ፈልጎ አያወጣም። በማንም ዓላማ ላይ አይሰራም። የእግዚአብሔር ዓላማ የእግዚአብሔር ዓላማ ነው። የእግዚአብሔር ዓላማ አስፈጻሚዎች፣ የእግዚአብሔር ዓላማ ተከታዮች፣ የእግዚአብሔር ዓላማን የምንገፋ የእግዚአብሔር ዓላማን የምናስቀጥል እንጂ የእግዚአብሔር ፕሮግራም ላይ ጣልቃ የምንገባ አይደለንም። ከዚህ ሞት ማስተዋል ያለብን ከሆናችሁ በምንም አይነት ታምር በእግዚአብሔር ፕሮግራም ላይ በእግዚአብሔር አጀንዳ ላይ ጣልቃ ማስገባት እጁን ጣልቃ አስመስገባት የእግዚአብሔር ልጆች ትክክል እንዳይደለ ልነግራችሁ እወዳለሁ፣ ልነግራችሁ እፈልጋለሁ። የእግዚአብሔር ፕሮግራም ላይ ማንም ጣልቃ ማስገባት አያስፈልግም። የሰው የተጻፈበትን ሊሞት ነው የመጣው፣ ዋጋ ሊከፍል ነው የመጣው። ጨርሷል። በምድር ላይ መወለዱ መሰቀሉ የተጻፈለት ነው። ተላልፎ መሰጠቱ የተጻፈበት ነው። ነገር ግን ይሁዳ እጁን ጣልቃ አስገባ። ነገር ግን ይሁዳ አሳልፎ የሚሰጥበትን ምቹ ጊዜ ይፈልግ ነበር ይላል። ምቹ ጊዜ አሳልፎ ለመስጠት ምቹ ጊዜ፣ ለመግደል ምቹ ጊዜ በኢየሱስ ስም ይወጋ። አሜን ባሉልሽ፣ በደምብ ሆነ አሜን ባሉልኝ። እኔ ሰውን እያልኩ አይደለም። በእግዚአብሔር ጉዳይ በእግዚአብሔር ፕሮግራም ላይ ጣልቃ የገባ ያለ የአጋንንት ሲስተም የተገለበጠ ይሁን። አሜን በል። የተገለበጠ ይሁን። ጎናችሁ ያለው ሰው በደንብ ያዙና እንደዛ በሉ። በእግዚአብሔር ፕሮግራም ላይ በሉልኝ። ጎናችሁ ያለው ሰው ንገሩ። ጉዳያችሁ በእግዚአብሔር ፕሮግራም ላይ በሉ። ጣልቃ የሚገባ እድሜው አጭር ነው በሉ። ንገሩ በደንብ እድሜው አጭር ነው። ወንድሜ እግዚአብሔር ፕሮግራም ላይ እንዴ የእግዚአብሔር ፕሮግራም ላይ ጣልቃ መግባት አያስፈልግም። ብቻውን ይሰራል፣ ብቻውን ታምር ያደርጋል፣ ብቻውን ያከናውናል። ጠዋት የደቀ መዛሙርቶችን ማለት ደህንነት ተማሪዎችን አስተምር ነበረ። ስለ እግዚአብሔር ነበረ ሳስተምር ነበረው። ራስንም እየገረመ አስተምር ነበረ። እግዚአብሔር ብቻውን፣ እስኪ እግዚአብሔር ብቻውን በቂ ነው በሉልኝ። ደስ ያለ ሰው ጮሆ እግዚአብሔር ብቻውን በቂ ነው ይበልልኝ። በደምብ ጮሆና እግዚአብሔር ብቻውን በቂ ነው። ሃሌሉያ። ወንጌልን ልታስቀጥል ልትደግፈው ትችላለህ እንጂ የእግዚአብሔር ፕሮግራም ልታስቀጥለው አትችልም። ወንጌልን ልትደግፈው፣ ወንጌልን ልታገለግለው፣ ልትዘምረው፣ ልትሰብከው፣ ገንዘብ ልትሰጠው፣ ልትመለከተው የተጻፈውን ይህንን ወንጌል እውነት ልታስቀጥለው ትችላለህ እንጂ የእግዚአብሔር ፕሮግራም ላይ ጣልቃ መግባት አትችልም። የእግዚአብሔር ልጆች ያላወቅነው እሱ ነው። ብቻውን በቂ ነው። ይህንን ግዙፍ ሰማይ ሲዘረጋ ከማንም ጋር አልነበረም። ግዙፉን ሰማይ ሲዘረጋ፣ ግዙፉን ምድር ሲዘረጋ፣ ፀሐይና ጨረቃ ሲፈጥር ብቻውን ሚካኤል አልነበረም፣ ሱራፌል አልነበረም፣ ኪሩቤል አልነበረም፣ አዳም ሔዋን አልነበረም። እጃችሁ ገባሩና እግዚአብሔር ብቻውን በቂ ነው በሉ። ንገሩ ግድ የላቸውም። እግዚአብሔር ብቻውን በቂ ነው በሉ። ሃሌሉያ። ኢየሱስን ወደዚህ ምድር ለመላክ ሲነሳ የጠፋውን ሰው ልጅ ለመፈለግ ፕሮግራም ሲያወጣ ከማንም ጋር አልተማከረም። ብቻውን ወሰደ። ልጁ መጥቶ እንዲሞት አደረገ። እግዚአብሔር ዓለምን እንዲሁ ስለወደደ ልጁን እንዲሁ ሰጠ። የሰጠው ለጌታ እንደዚህ አይነት ፕሮግራም ላወጣው ለጌታ የሞትን ሕይወት አስቀርቶ ዘላለማዊ ሕይወት ለሰጠው ለጌታ ትልቅ ልታጭጨማ አምጥለት ስለሚገባው ስለሚገባው የዳነ ሰው ያጨበጭባል። የወጣ ሰው ያጨበጭባል። ሞቱ የቀረ ሰው ያጨበጭባል። የገረመኝ ሁለት ነገር ነው። አንደኛ ነግራችኋለሁ ሪስ አድርጌ የእግዚአብሔር ፕሮግራም ላይ ጣልቃ መግባት። ሁለተኛ አደጋው ይፈልግ ነበር ምን ምቹ ጊዜ ምን ለማድረግበት አሳልፎ የሚሰጥበት የሚከድበት ምንም አይነት ነገር ሳያጠፋ ምንም አይነት ነገር ሳይበድል ወንጌል ነው የምሰብከው፣ እውነት ነው የምናገረው፣ ሞታን ነው የሚያነሳው። ለምን ይሁዳ ለምን
ጌታ ይባረክ። በየመንገዱ ነው ሄደው ቤት የለው፣ ትዳር የለው፣ ልጅ የለው፣ የራሱ የሚያከማቸው ሀብት የለው። ተንከራቶ ዓለምን ሊያድን እየተንከራተተ አብሮ እየበላ ቦታ ይፈልጋል። አብሮ እየጠጣ ቦታ ይፈልጋል። አብሮ እየዋለ አብሮ እየጸለየ ቦታ ይፈልጋል። ምን አይነት ቦታ? ምቹ ጊዜ። ጠላት ለአንተ ያዘጋጀው ምቹ ጊዜ ይከለከላል። ምን አለበት አሜን ብትለኝ። ሞትሽን ቀን የጠበቀ የእምነትህን ሰዓት የጠበቀ ዛሬ መገልበጣው ይሆናል። አሜን። ሲከፈልና ይከለከላል ማለት ነው። የሞትን ምቹ ጊዜ የፈለገ የጥፋትሽን ምቹ ጊዜ የፈለገ የማበድን የኪሳራን ምቹ ጊዜ የፈለገ እግዚአብሔር የቆፈረበት ጉድጓድ ላይ ይከተዋል። አብረን ይቀጥል ካልክ ዝም ማለት ትችላለህ። ከኔ ጋር ግን መቀጠል አይችልም። ለመግደል ምቹ ጊዜ የሚፈልገኝ ጠንቋይ፣ ለመግደል ምቹ ጊዜ የሚፈልገኝ ማርተኛ ከኔ ጋር መቀጠል አይችልም። እግዚአብሔር ይከለክለዋል። ምቹ ጊዜ ምን አይነት ጊዜ? ሌሎች የሌሉበት ጊዜ። አንዳንድ ጊዜ ገንዘብ ስለሚወድ ነው። ገንዘብ ብቻ አይደለም። መጀመሪያ ገንዘብ አልነበረው። ከኋላ አስቦ ነው ወደ እነሱ ሄዶ ምቹ ጊዜ ሲፈልግ ስለነበረ ወደ እነሱ ነው ሄደ። ገዳዮቹ ደስ አላቸው፣ አጠፊዎቹ ደስ አላቸው። አገኘን አሉ፣ ይዘነዋል አሉ። ይህ ሰውየውን ያዝን ማለት በሱ መካከል መሄድም መያዝም የሚከብድ ነገር የለም አሉ። በሕይወታችሁ መንገድ የከፈተ በኑሯችሁ መንገድ የከፈተ የሞታችሁን ጉድጓድ የሚቆፍር አውሬ ካለ ይስማ። ዛሬ በድርሻዬ ጉልበት ይገለበጣል። ግደለችሁን አሜን በል። ይገለበጣል። ሃሌሉያ። አንድ ስራቻ ላይ ይነግርሃለሁ። እግዚአብሔር የተናገረኝ ነው። እጅ የሚያነሳ ሰው ካለ የሚያምን ሰው ካለ ቃል አውጣ። እግዚአብሔር ሲናገር ሰማለሁ። ከልጆቼ ጋር ቆማለሁ፣ የሚዋጋውን ይገለብጣለሁ ስል ከልጆቼ ጋር ቆማለሁ፣ ድንጋዩን ይገለብጣለሁ ስል ከልጆቼ ጋር ቆማለሁ፣ እውነቱን እፈርዳለሁ ስል ለነዮን ካችሁ አሜን። እጃችሁ ከፍ አድርጉና ይሁዳ ሆይ በሉልኝ። ተው በሉ። አንድ አይደል? አሁን በሕይወታችሁ ይሁዳ በገባናችሁ ሞልቷል። ለመሸጥ የምፈልግ ማጭበርበር የምፈልግ ሞትሽን የምፈልግ ጥፋትሽን የምፈልግ ሲያምርብህ የማይወድ አልፈህ ስትሄድ የማይወድ ልብስ ስትቀይር የማይወድ የሚጨንቀው ምቹ ጊዜ የሚፈልግ ዛሬ ግን ይቀበራል። አሜን በል። ይቀበራል። እግዚአብሔር በቆፈረ ጉድጓድ ይከተዋል። ምን አደረገ? ምንድን ነው ኢየሱስ ያጠፋው? ስናገር የደነቀኝ ነገር ልንገራችሁ። የሰው ልጅ የተጻፈውን ሊፈጽም መጥቷል። ፕሮግራሙ ከላይ ወጥቷል። ፕሮግራሙ ወጥቷል። እግዚአብሔር ሂድ ብሎኛል፣ ትሞታለህ ብሎኛል፣ ትሰቀላለህ፣ ዋጋ መክፈል እንዳለበት እያወቁ ከይሁዳ ወደ ኢየሩሳሌም ከሌላ ስፍራ ወደ ኢየሩሳሌም ወደ ስቅላ ስፍራ መጥቻለሁ። ነገር ግን አለ አሳልፎ ለሚሰጠኝ ይሄ ሰው ባይወለድ ይሻላል። እጃችሁ ከፍ አድርጉ። ይሁዳ ሆይ በሉ። እኔን ተወኝ በሉ። አልሰማችሁኝም? ጩኹና ይሁዳ ሆይ በሉልኝ። እኔን ተወኝ። እኔ በሉልኝ። በእግዚአብሔር ፊት ነኝ።